ቅዳሜ ሰዓትን ነው እየተከታተላችሁ የምትገኙት። ባለትዳሮች ሰዓት ላይ ደርሰናል። እንግዲህ ዛሬም እንግዶች አሉን። እንግዶቻችን ለ40 ዓመታት ያህል በትዳር ቆይተዋል። እንግዲህ የቆዩበትን ህይወት ሊያካፍሉን እዚህ ስቱዲዮ ስለመጡኛ ደስ ብሎናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እስኪ ከትውውቅ እንጀምር። የኔ በቀለ ገብረ ማርያም አስፋው ይባላል። እናታችን የእርሶ ስም ማን ይባላል? ወርቋዛ ተሰማ ከይርስማ። ወርቋዛ ራሱ ሰምቼው ማላውቀው ስም ነው። እንግዲህ ዛሬ ይሄው በኔ ሰማችሁ። ወርቋዛ አይደለም ለማለት ነው። እንደዛ ይመስለኛል። እንደዛ ነው አይደል? እንግዲህ ዛሬ ስለ ትዳር ነው የምናወራው። እናንተ ለ40 ዓመታት ያህል በትዳር ቆይታችኋል። ብዙ ልጆች የልጅ ልጆች አፍርታችኋል። በዚህ መሃል ብዙ ክፉና ደግም አይታችኋል። እንግዲህ አብሮ መኖር ቀላል ነገር አይደለም አይደለ? ግን እንግዲህ ያው ወደ ኋላ የዛሬ 40 ዓመት ወደ ኋላ ተመልሰን ከመጋባታችሁ በፊት መጀመሪያ መተጫጨት አለ አይደለ? ከዛ ነው የምንጀምረው። ማን የጀመረው? እንዴትስ ነበረ ፍቅር የተጀመረው? ፍቅሩ ጋር ሳንደርስ እንግዲህ የእህቷ ባል አብረን አንድ መስሪያ ቤት ተቀጥረን እንሰራ ነበር። የት ነበር የሚሰሩት? ፍልውሃን የተቀጠርነው። እዛ ስንሰራ በኋላ በጊዜው ነበር የምንሰራው። ቋሚ ሆንና 9 ቅርንጫፍ ነበረው ፍልውሃ። በ9ኙም ቅርንጫፍ በተኑ። ተበተንን። እኔ ወደ ሲዳሞ የልዕልተናኝ ወርቅ ቤተ መንግስት እዛ ሄድኩ። ይሄ ደግሞ ጓደኛ እዚህ ሶደሬ ሄደ። በኋላ እዛ ለተወሰነ 3 ዓመት ከተቀመጥኩ በኋላ እንደገና ተመልሼ አዲስ አበባ ተቀየርኩ። ከአዲስ አበባ ደግሞ እንደገና ሶደሬ ሄድኩ። እዛ ሲሄድ ያን ጓደኛዬን አገኘው። ከነሚስቱ ተቀበሉኝ። በቃ ቤተሰብ አገኘው። እዛ እየሰራሁ እያለ እንግዲህ እሷ እህቷን ልጠይቅ ስመጣ አየኋት። ስትመጣ እህቷ ጋር መጣ ሶደሬ። እሺ። እዛ አየኋትና ያው ጓደኛ ስለሆነ አንተ አንድ ልጅ አይቻለሁ እናንተ ጋር እባክህን እንደው ላግባት ምናምን አልኩት። ተሳሳቅን። እንደው ግን መጀመሪያ እንዳዩት እንዴት ለትዳር ተመኟት? ምን አይነት መልክ? ቆንጆ ነበረች መልካቸው። እኔ አሁንም በጣም እየገረመኝ ሳያቸው ነበር። ጸጉራቸው፣ መልካቸው በጣም ነው ያልጠፋ ነበረች። ቆንጆ ነበረች። ጠይም ናት፣ ቀጭን ናት እና በይበልጥ ደግሞ ጸጉሯ እንደው ድርብ ነበር። ጀርባው ላይ ተኝቶ ነው የማየው። እና በዛ መሰረት ያንን ጓደኛዬን ስጠይቀው አክንተው እንደው ይሆናል ብለህ ነው? አይሆንም እስቲ እንደው አይሆንም አለና አጥላላይ። ለካ እሱ ማታ ገብቶ ሚስቱን ሲያሳምን አድሯል። እሱ ማግባት አለበት፣ ስራ አለው፣ ምን አለው፣ ጎበዝ ነው እና ይሆናታል ምን እያለ እንግዲህ ሲመክር ቆይቶ በስንተኛው ቀን አንተ ጠራኝ በቀለ አለኝ። አቤት አልኩት። እንደው እንዴት ነው አሁን ብታገባት በደንብ ትይዛታለህ ምናምን አለና ቀለደብኝ። እንደው አልጋ ላይ ነው ማስተኛት። እኔም እየቀለደብኝ መሰለኝ። ከዛ እስቲ ጥሩ ሰዎች እንግዲህ ያው ዘመዶች ጥሩ ነጋሽ ደበበ፣ አቶ አየለ እና አቶ ጫላን እነኚህን ሽምግልና ላክ። በጣም ታዋቂ ሰዎች ናቸው እነኛ፣ ለእኔም ይቀርቡኛል። ከዛ እነሱን እንደ ዘበት ላኩ። እነሱ እስከሚመጡ ድረስ እኔ ልቤ እየመታ ነበር። እና ከዛ እሺ ተብሏል። ግን እዚህ አያልቅም። አዲስ አበባ ሄደው ሽምግልናውን መፈጸም አለባቸው ተባለ። መልስ ተሰጠን በህትየዋ። ገና ምንም ሳትነጋገሩ ሳትተዋወቁ ቀጥታ ወደ ሽምግልና? ምንም አልተነጋገርንም። እንዴ ግን እሳቸው በዛ ሰዓት ፍላጎት ባይኖራቸውስ? እኔ እንጃ እንግዲህ ያው የመሰለኝን አረኩ በወቅቱ። እና ከዛ በኋላ ያንን ካደረግን በኋላ እህትየዋ ጥሩ ሰው ናት። ጠራችንና ቤት ቡና ከጓደኞቼ ጋራ ሙዚዎች ጋራ ገና ሙዚየም ሳላረግ ቤት ቡና ምናምን አፈላች። ተዋወቁ ተባለ። ተዋወቀ። ከዛ ወዲያ ሰዓት ነበራት። 1 ሰዓት ተለዋወጥን። የኔ ከውጭ የመጣች 1 ሰዓት ብጫ የሆነች ወርቅ ትመስላለች። እሱን ሰጠዋት። እሷ ደግሞ የእሷን ሰጠችኝ። አሁን በቃ እንደተጫጨን አገሩ ሁሉ አወቀ። ወይ ጉድ! እኔ በጣም ነው የሚገርመው። ምክንያቱም አሰብኩኝ በዛ ሰዓት ወርቋዛ እንግዲህ እድሜያቸውም ገና ነው። ልጅ ናት። በጣም ቆንጆ ነበር። ልጅ ናት በጣም እና ብዙ ፈላጊም ይኖራል ብዬ አስባለሁ። እና እስቲ የእርሶን ስሜት ንገሩኝ። በዛ ሰዓት ዝግጁ ነበሩ ለጋብቻ? ጋሼስ ወደ እርሶ ሲመጣ የእርሶ ስሜት እንዴት ነበር? እኔ እንደሰራ ነበር። እህቴ ጋዛው ሶደሬ ያስቀጥርሻለሁ ብላኝ ነበረ። እንደሰራ ሳይሆን በዛን ሰዓት የሆነው ሌላ ነገር ነው። እህቴ እንደዚህ ጋብቻ ጠየቁ
የባለቤቴ ጓደኛ ስትለኝ የሚሆን ነው ወይ ስላት፣ አዎ በጣም እንግባባ በጣም ጥሩ ሰው ነው አለች። አይ ይሆናል ብለሽ ካልሽ በቅድሚያ ቤተሰብ አስፈቅጂ አልኳት። ያው እናቴም አባቴም አዲስ አበባ ናቸው። መጣች ጠየቀች። ባንቺ በኩል የሚሆን ነገር ካለ ችግር የለም ሽምግልናው አንቺው ተቀበይ ብለው መለሷት። ከዛ ያው ለነሱ በተነጋገሩት መሰረት ለነሱ መልስ ሰጠች። ሽማግሌ ላኩ። ሰርጉን ግን እዚሁ አዲስ አበባ እናትና አባቴ ጋር ነው የተሰረገው። ሰርግ አድርጋችኋል? በጣም አዎ። እናቴም የመጀመሪያ የዳረችው እኔ ነው። ስለዚህ በጣም ደግ ሰው ነው የዳሩን። ተቀብለዋል ሰርጉን። እኔ ቀድሜ ወደ አዲስ አበባ ወደ ቤተሰብ የመጣሁ። ከዛ ከዚህ መጥተው በሰርግ ወደ ሶደሬ ተመልሰን ገባን። ከዛ ወዲያ ያው እስካሁን ኖራችሁ? እስካሁን ኖረን እግዚአብሔር ይመስገን የተመሰገነ ይሁን። የተባረኩ ልጆች ወለድን፣ አሳደግን። ክብር ለመድኃኔዓለም፣ ክብር ለእመቤቴ። ምንም ይሄ ነው የሚባል የተበላሸ ልጅ የለንም። እግዚአብሔር ይመስገን። ከጋሼ በፊት እርሶን ለማግኘት እርሶን ለማግባት እየፈለገ ያጨስ አልነበረም? ሌላ ሰዎች አልነበሩም? በሰዓት ነበረ። ያው እድል እንደገጠመው ነው። ወደ እድል እንትን እንዳለ ነው የሚሄደው። አንቺ ባልሽው አይደለም የሚሆነው፣ እሱ ባለው አይደለም የሚሆነው። እሱም ሌላ ሊያስብ ይችላል ከመጀመሪያ። እኔም ግን እኔ እከሌ ብዬ አስቤ እከሌ አገባለሁ ብዬ አስቤ አላውቅም። ግን ብዙ ሰው ይጠይቃል። እናቴም ጋር ተጠይቋል፣ እኔም ተጠይቄያለሁ። አልሆነም። የሆነው ጋር ገባሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ያቺን ሰዓት ሲሰጧቸው በዛ ሰዓት እርሶ ምን አስበው ነበር? በቃ ይሄ ነው ባለቤቴ ብሎ አስበው ነው? በቃ ይኸው ነው ሰዓቱን ሰጠው፣ ሰዓቴ ሰጠው፣ ሰዓቱን ሰጠኝ። እንዳሰርኩ ነው ወደ እዚህ የመጣሁት። በወቅቱ እሷ ልጅ ናት፣ እኔ ሙሉ ጎረምሳ ነኝ። እንደዚሁ ያንን እንግዲህ ትውውቅ ካደረግን በኋላ ከሽምግልና በኋላ ከእሷ ጋር መግባባት ጀመርኩ። አንዳንድ ትዝ ይለኛል አንድ አዲስ የመጣ ሻሽ ገዝቼ ሰጠኋት። እንግዲህ ያን ትልቅ ገንዘብ ነው የሚባለው። ያንን ስሰጣት ተቀበለችኝ። ከዛ እየቀረብኩ ሲሄድ ጭራሽ ደህና ፍቅራችን እያየለ ሄደ። እንግዲህ እዚህ ደረጃ ደረስን። በኋላ ሙዚዎችን መረጥኩና ሙዚዎችን ይዤ አሁን ሰርግ ይቅር ለኑሯችን፣ ለትዳራችን፣ ለግንባታ ለአንድ ነገር ይሆነናል ብዬ ስላት እኔ እስማማለሁ፣ ግን ቤተሰቦቼ የመጨረሻ ልጅ ስለሆንኩ መደገስ ይፈልጋሉ አለች። እኔ ደግሞ እንግዲህ ከቤተሰብ ወጥቼ እኔ አሁን እዚህ ተጉለትና ቡልጋ ነው ሀገሬ፣ ማንም ሰው የለም፣ ብቻዬን ነኝ። እንዴት አድርጌ ደግሳለሁ አልኳት። አንተ አትደግስ ብትፈልግ እዛ በልተው ጠጥተው ይምጡ አለች። በዛው ቀጠልን። አሁን አጋጣሚ ደግሞ እድላችን እየቀና ሄደና እኔ የሆነ ገንዘብ መንገድ ላይ ወድቆ አገኘን ከጓደኛዬ ጋር ሆነን። ኧረ ስንት? ምን ያህል? ወደ ስንት ያኔ ገንዘብ እንግዲህ 1000 ብርም ትልቅ ነገር ነው። 4000 5000 ያገኘን ከመሬት ላይ? አዎ ከመሬት ላይ። እሺ። ከዛ ያንን ተካፈልን ለሁለት ከልጁ ጋራ። እንደገና አብራችሁ ስላገኛችሁ ሀገርን ስላገኘን እንደውም ያነሳው እሱ ነው። ያንን ተካፈልና አይ ይሄንን ስናገኝ ፈነደቅን። በኋላ ደግሞ ደሞዝ ተፈቅዶልኝ እድገት ተፈቅዶልኝ ተይዞብኝ ነበር። ትንሽ አየልል ነበር። ሚስት ሊያገባ ነው ሲሉ አለቆቼ ያንን ደሞዝ የተያዘውን የአመት ደሞዝ ለቀቁልኝ። በስማ ባንዴ ሀብታም ሆነ። እሺ። እና በረሃ ያለ ደግሞ የመንግስት ሰራተኛ ያው ወንድምም እህትም ነው። እነሱ እንዴት አድርጌ ደግሳለሁ ስል ጓደኞች ሞልተውኛል። የሰው ፍቅር አለኝ እግዚአብሔር የሚያስቀን በሴቱም በወንዱም። በቃ በኮሚቴ ይሰራል ሲሉ እዛ ሴቶቹ ጠላ የሚያቅ ጠላ፣ ወጥ የሚያቅ ወጥ፣ እንጀራ የሚያቅ እንጀራ። እነሱ በቃ ተደራጁና አንተ ምንም አያገባህም ዝም ብለህ ተዝናና። የሰርጉ ጊዜ አለም ቀለጠ። ያ የሶደሬ እንግዳ በሙሉ መኪናው በቀለ ሰርጉ ነው ሲባል ካሸር ነበርኩ። በዛ በካሸር ዩዝ እንደስሩ ነው የሚገዙት። እነኛ የሚያቁኝ ሁሉ በሙሉ አጀቡኝ። ከዛ ገና ከሶደሬ ስንወጣ 7 ሰዓት ነው። ናዝሬት ስንደርስ ግብዣ ተጀመረ። 9 ሰዓት ነው 10 ሰዓት ስንደርስ አናስገባም አሉን ደግሞ አዲስ አበባ። እሺ። ከዛ በኋላ ባለስልጣኖች ነበሩ የዛን ጊዜ በደርግ ጊዜ ነበር ካድሬዎች ምናምን አሉ። ሙዚዎች ሁሉም ሽጉጥ አወጣና በሉ ታውታ ኑኑ ተለሳሉ አናስገባም እነሱ ለካ ሂደቱን ያቅኖራል። አዎ በዛ ነው ግቡ በቃ ግቡ ተባልን። ከዛ ገባን።
እንደገባን ቆንጆ እነሱ ስንት ድንኳን ጥለው ከዚህ ምንም አይታይም። እኔ መሀል ነው ያለሁት። ምንም ሰው ብቻ ነው በቃ ምንም የሚታየው ነገር። ትልቅ ሰርግ ነው። ታሪካዊ ሰርግ ነው። አሁን ቢሆን ይሄ ሰርግ እንግዲህ ቪዲዮ ሌላ ታሪክ ነው፣ ሜካፕ ሌላ ታሪክ ነው፣ ዲኮሩ ሌላ ነው። ካርድ ጥሪው፣ ቬሎ በራሱ ሰርግ አሁን በጣም ዘመናዊ ሆኗል፣ ትልቅ ሆኗል። በዛ ሰዓት እንዴት ነበረ? ቬሎ ምን አይነት ነበር? ሜካፕ ነበር ወይ? ብቻ ሁሉም ደስ የሚል ነው። ግን እኔ ስለ ሜካፕ ስለምን ምንም ትዝ አይለኝም። ያው ጸጉር ተሰራ። ጸጉር እንዴት ተሰራ? ይዛኔ ተኩስ ነው። ተኩስ ነበር። ተኩስ ነው። ለመልሱ ካባ፣ ለሰርጉ ቬሎ፣ ሜካፕ ምንም ነገር የለም። የማውቀው ነገር የለም። ጸጉር መሰራቴን እንጂ ስለ ሜካፕ ምንም ትዝ አይለኝም። እንዴት ያስታውሱታል የሰርጉን ቀን? በጣም ደስ ይላል። ደስ ይላል በጣም። ያው ከቤተሰብ መራቁ ሩቅ መሆኑን ትንሽ እንትን ይልሻል እንጂ በጣም ደስ ይላል። ቪዲዮ ነበረ ጋሼ? ቪዲዮ ካሜራ ምናምን አልነበረም? ይሄ ሁሉ ነገር አልተቀመጠም በቪዲዮ ምንም የለ። ያኔ ወቅቱ ነው እንግዲህ የወቅቱ ሁኔታ ነው። ደግሞ እንደገና እኛም ያው ተቃጥሏል። ምንም ትርጉም የለውም። ፎቶግራፍ እንኳን የተነሳ ነው ተቃጠለ። ያ ፎቶ የሚያነሳን ሞቅ አለው በቃ ተበለሻሽ። ያ ሁሉ ሰርግ ወጥቶበት አሁን በዛ ሰዓት ስንት ብር ይወጣ ይመስሎታል? አይ እኔ የሚያስታውሰው ቁብ ጥል ነበረ 8000 ብር ደረሰኝ። ያ ከጓደኛ ጋር ያገኘሁት አለ። ሌላ ሰራተኛው ነው የደገሰው። እስከ ሳምንት ድረስ ድግስ ነበረ። ያም ያመጣል፣ ፍየል ያርዳል፣ ያም ያመጣል። ሁሉም በቃ ብሉ ጠጡ ነው። ካምፋየር ነበር እና በጣም በደስታ ተወጨ ነበር። እግዚአብሔር ይመስገን እንግዲህ የመጀመሪያ ሴት ልጅ ወለዱ። ደስታ በደስታ ሆነ። ልጅቷ ደግሞ ቆንጆ ሆነች። እሷን ተሸክሜ እዛ ሶደሬ መዝናኛ ሁሉ ይዤ ስዞር ውል ነበረ እና እግዚአብሔር ይመስገን መልካም ነበረ። አንዳንዴ ሰዎች በጣም ተደግሶ ትልቅ ድግስ ብዙ ሰው የተገኘበት ቆንጆ ጭፈራ ይሆንና ከዛ ወደ ትዳሩ ወደ ህይወቱ ሲገባ እንደዛ ላይሆን ይችላል። ድግስ ብቻ ይሆናል። ከዛ ሁሉ ሰርግ በኋላ ወደ ህይወት ስትገቡ ትዳርን እንዴት አገኙት ማዘርሶ? ትዳር ቆንጆ ነው። በተለይ ልጅ ስትወልጂ ወደ ልጅሽ እንጂ ሌላ ነገር የምታስቢው ነገር አይኖርም። ሁሉ ነገርሽ ወደ ልጅ ነው። እኔ ደግሞ መወልደው በአመት ስለሆነ ወደ ልጅ ነው በቃ። ይሄኛው ስል ይሄኛው ስል ይሄኛው ስለሚሆን በቃ ደስታ ነው። በልጆች ትደሰቻለሽ። ምንም በኑሮ በትዳር የሚከፋሽ ነገር አይኖርም። እርስዎ የቤት እመቤት? እኔ ቤት እመቤት ነኝ። ጋሼ ናቸው ስራ ሰርቶ የሚያመጡት እና ደግሞ አንዳንዴ ቤት ውስጥ ዝም ብሎ መቀመጥ አሁን በቃ ይሄ ከወሊድ በኋላ የሚመጣ ድብርት አለ አሁን እንደዚህ ይባላል። ያኔ ግን የእርሶ ስሜት እንዴት ነበር? በተከታታይ ልጅ ሲያሳድጉ ቤት ውስጥ ቁጭ ብለው ከልጆች ጋር ኖት። ጋሼስ ምን አይነት ሰው ነበሩ ለእርሶ? እንዴት ነበር ቤት ውስጥ የሚያሳልፉት? ሁሉ ነገር ጥሩ ነው እግዚአብሔር ይመስገን። ለልጆቻችን የሚሆነው ለልጆቻችን፣ ለኛ የሚሆነው ለኛ። ሄዶ ሩቅ ነው ገበያው፣ ትራንስፖርት እንትን ስለሚል ራሱ አስቤዛ አድርጎ ምን ብሎ ያመጣል። እኔ ደግሞ ቤት ልጆቼ በሚመቻቸው አደርጋለሁ። እንደዛ አድርገን አሳድገናቸዋል እግዚአብሔር ይመስገን። መጨረሻም ወደ አዲስ አበባ በስራ ቅያሬ መጣን። አዲስ አበባ ተቀየራችሁ ነው? ወደ አዲስ አበባ ተቀየርን። አዲስ አበባ ስንመጣ ደግሞ እንደውም የተሻለ ሆነ እግዚአብሔር ይመስገን። ከባድ የሚሉት ጊዜ ነበረ? ትንሽ ከባድ የሚሉት ጊዜ አዲስ አበባ ቤት ኪራይ ስንገባ፣ ከዛ የድርጅቱ ቤት ለቀን ወደ አዲስ አበባ ስንገባ ልጆች ይዘሽ የቤት ኪራይ በጣም ከባድ ነው። የራሳችን የሆነ ነገር እስከምንገዛ ልጆች ይዤ በጣም ከብዶኛል። ምክንያቱም እዚህ ጋር ሳረረገጠ የሚሉሽ ገና ከቤት ሳይወጡ። እውነቴ ነው። እኔ አሁን አከራይ ነኝ። እንደዛ እንድል አልፈልግም። ልጆቼ ከቤት ውስጥ መስኮቱ ዘግቼ በር ከፍቼ ሳይሆን መስኮቱን ክፍት አድርጌ በሩን ዘግቼ ነው የሚይዘው። ግን ሳር አደረቁብኝ ያሉኝ ሴት አሉ። ስለዚህ እሱም በጣም ይከፋኛል ሳስታውሰው። ልጆቼ በእግራቸው ቆሞ ለመሄድ ያንን ሳሩን ረገጠ፣ ሳሩ ደረቀ። ግን እግዚአብሔር ደግሞ ቸር ነው። የራሱ የሆነ ነገር ይሰጥሻል። ምንም ይሁን ምን እኔ ቤት ግዛልኝ፣ ልጆቼ ላሳድግ፣ ሌላ ነገር ምንም አልፈልግም። በቃ ያቺን የከፋኝ ቀን መቼ ማድረሳ። ያም አለፈ። ትንሽ ልጄ ያን 5 ዓመት ልጅ ሆኖ መኪና ገጨብኝ ትምህርት ቤት ሲገባ። ያኔ በጣም የከፋኝ በጣም የተጨነቁበት ጊዜ ያኔ ነበረ።
አሁን ደህና ነው? ከዛ ተሻለው? የ35ኛው ሁሉ ደግሶ በስነ ስርዓት በሆቴል እንትን ያለኝ በቃ አንደኛ ክፍል እንደገባ በቃ ይሄ ላይና ታች ጭንቅላቱ ተከፈተ። እሱ መስሪያ ቤት ነው ወይ ዘድብስ ማንተ ይቀር ምን ማለት እችላለሁ? ምን ማድረግ እችላለሁ? በዚህ ላይ መጫት ነኝ አጠባለሁ። መስሪያ ቤት ሄጄ እሱን ለመንገር እንዴት አድርጌ ያዳር ስራ ነው የካቲት አስተኝቼ ከምሽቱ 1 ሰዓት እሱ ጋር ሄድኩኝ። በቤት ህፃኗን ጥዬ ማለት ነው። ለጓደኞቹ ወረ ልጁ መኪና ገጭቶብኝ የካቲት አስተኝቼ ነው የመጣሁት። ግን የሱ ታናሽ ጃርዳ ስለሚያመው ጃርዳ ያሞታል ልጁ የካቲት አስተኝታለች ብላችሁ ንገሩልኝ አልኳቸው። የዛን ቀንም የከፋኝ ክፋት አይደለም በልጅ በጣም ልጁ ግን ንቅት ያለ የነቃ ልጅ ነው። ገና 6 ዓመት አልሞላውም በዛን ሰዓት። እማዬ ይለኛል ይሄ ተጭኖታል፣ ግሉኮስ ተደርጓል። እሱን ይዤ መጣሁ። የካቲት ሲያየው ወደ ኋላ ወደቀ። በቃ እዛ ያለ ህዝብ በሙሉ ተነስቶ እሱ ላይ ውሃ ያርከፈክፋል። ኧረ ምን ሆነው ነው ልጁ ደህና ነው ይላል። ልጁ ጃርዳ ይዞታል ብለሽ አምጥተሽ እንዴት ሆኖ ነው ልጁ? አሁንም ገጽቶታል አይደለም ድልድይ ሲሻገር ወድቆ ነው የምለው። እና እግዚአብሔር የተመሰገነ ይሁን ልጄ ማድጎ ለዚህ ቁም ነገር በቅቶ የልጆች አባት ሆኖልኝ እሰይ ይበልሽ። እና በእድሜ ከፋኝ ብዬ በጣም ምለው አንድ የዛን ቀን ልጆች ሳላደረቁብኝ፣ 2 የልጄ እንደዛ ይሆነለት። ማን ይባላል ስሙ? ጥበቡ በቀለ ገብረ ማርያም። ጥበቡ እዛው ሶደዴ ወባ አለች። በጣም ያመበኝ ነበር ወባ። አዎ ሁልጊዜ ሐኪም ቤት ወስዳለሁ። አሁን ናዝሬት ሐኪም ቤት ይዤ ሄጄ ሽንትና ሰገራ ስጪ ያለኝ ዶክተር ቢጫ ያስታውከዋል፣ በዚሁ ደም ይሄድልኝ፣ አንቺ ካወቅሽ ለምን መጣሽ ብሎ በጥፊ መጣ ዶክተሩ። በእውነት እኔ ይሄው እስካሁን ድረስ ማረሳው ሁልጊዜ ነው ለልጆቼ ሁሉ ነግራቸዋለሁ። የሄድኩት ብቻዬ ነው። እስከ 6 ሰዓት ኮሪደር ላይ ቁጭ ብዬ ደምም ካልተሰጠኝ ሽንቱም ሰገራውም አልሰጥም። ልጄ በሽታውን አውቃለሁ። በኋላ የጭንቅላት ወባ ተገኘችበት። ልጁ ሊሞት ሊያመልጥ ነው። ይሄ በሙሉ አብጧል ፊቱ በሙሉ። በኋላ ዶክተሩ ራሱ ሌሎቹ ጠይቀውት ደም ይሰጣት ተባለ። ደም ተሰጠ። ልጁ ወባ ተገኘበት። እርስዎ እንዳሰቡት? አዎ። ዶክተሩ ግን ይቅርታ ጠየቀኝ። ይቅርታው ግን እስከዛሬ ድረስ ለኔ ምንም አይሰራም። እንዴ ከባድ ነው። ካወቅ ለምን ይዘሽ መጣሽ ብሎ በጥፊ መታኝ። እንግዲህ በዛን ሰዓት እኔ ልጅ ነኝ፣ ገና የ20 ዓመት ልጅ ነኝ። ልጅም ብሆን ልጅ ወልጃለሁ፣ ልጅ ይሻለው አይደል እንዴ? እኔ አወቅኩ ብዬ አይደለም፣ ግን አገሩ የወባ አገር ነው። ቢጫ ነው የሚያስታውከው፣ ይጠባል ይወጣል በሚለው ነበረ። ጋሼ እንግዲህ እቺን የመሰለች እናት፣ እቺን የመሰለች ሚስት መቼስ በዋዛ ያገኟት አይመስለኝም እና ያልነገሩኝ ነገር እንዳለ ይሰማኛል። በአንዴ ሞክረው ማግኘት ብቻ ሳይሆን ከብዙ ሰዎች እጅ ነው ነጥቀው የወሰዷት አይደለም? እስቲ ንገሩኝ። ከብዙም ብዙ ነው። ይሄ እንግዲህ የእግዚአብሔር ፈቃድ ሆኖ እንጂ እኔ ብዙ ታገያለሁ። ያልታገልኩበት ወቅት የለም። ብዙ ሰው ነው እንግዲህ የኔም ጓደኞችም ሌሎችም እዛ ድርጅቱ አንድ ድርጅት ነው፣ ሌላ ድርጅት የለም። ያለነውም እዛ እንግዲህ ወጣቱም ያለው በብዛት አለ። ብዙ ሰው ሲያጫት እሰማለሁ። ከሌም ብሏል። እኔ ያው እንግዲህ ከፍቅር አንፃር ልቦና አርፎባታል። ታበልጠኝም ብዬ ነው የምተማመን እና ካልሆነ እንጠልፋታለን ስንል ምን ስንል አይ ጠለፋም አደርሱ እንግዲህ የለም ይላል። ያ የእህትየዋ ባልም ጓደኛ አይዞህ ምንም ችግር የለ ኧረ ይሄን ነገር ፈርቻለሁ ስለው አሁን ደግሞ እንደገና በጎን ሂጄ እንጠይቃታለን ከጓደኞች ጋር ምን አስበሻል? ምንድነው ሐሳብሽ እንላታለን። ምንም ሐሳቤ ያው ነው በቀለ ነው እንዴት መረጥሽን ብዬ ጠይቋት ቀን አለ ሁሉ ሰው ያለ አዎ ነከሌ ይባላል። እኔ አላቃቸውም እነሱ እኔ አንተ ነህ በቃ ሌላ አላቅም ማለች ዘጋችኝ። እና ብዙ ትግል ተካሂዶ መጨረሻ ላይ የኔ ሆኗል። እንግዲህ እግዚአብሔር ፈቃዱ ሆኖ አሁን እኔ ጦረታ ከወጣሁ ነው የልጅ እናት ቤተሰብ ልጅ ማሳደግ ምን እንደሚከብድ ያወቅኩት አሁን ነው። የዛን ጊዜ አንድ ቀንም ረድቻት አላቅም። አንድ ቀን
ጠዋት ወደ ስራ ሄዳለሁ፣ ከስራ ስወጣ ቤት እመጣለሁ። በቃ ሰራተኛ እቀጥርላታለሁ አለ ሰራተኛ ያጣም ግን ብዬ እላታለሁ። ጠጪ ብዬ የሚያምን ችግር የለም እግዚአብሔር ይመስገን ይሄን እላታለሁ። አሁን ግን ሳየው በላይ ልጃችን የመጨረሻ ልጅ አሁን ወልዳ አግብታ ቤት ልጅ ይዛ ያዥልኝ ብላ አመጣች። ይሄ ልጅ ከሱ ጋር ምን ያህል እንደምትታገል እኔ ሳይ እንደው እንዴት በድያለሁ። አሁንም እንደው ይቅርታ ጠይቃለሁ። ይቅርታ አድርጊልኝ ነው ይቅርብ ያለው ምንም ይቅርታ እና ልጅ ማሳደግ በጣም ይከብዳል። እዚህ ላይ ነው የተረዳሁት። መልካም ሰው ነች ባለቤቴ። እኔ እንደው ምንድነው ምላት እሷም ታውቀዋለች ስሟን መሬት እላታለሁ። መሬት አይናገር ቢረቅጡት ቢቀጠቅጡት ምንም ነገር በቃ ምጣላት ምንድነው መልስ ስጪ ብዬ ጣላታለሁ። ዝም ነው በቃ ዝም ነው። መልስ ስጪ ያው ሲቸግረኝ መሬት እንዴ አንቺ መሬት እንደው በቃ መሬት ሁሉ ሸከም እላታለሁ። እና መልካም ሰው ነች። በመልካምነቷ እኔ ትንሽ ኃይል ባበዛም በእርግጥ በሷ ላይ ኃይል አላሳየውም። እኔ በጣም የሚገርመኝ እናቶቻችን ብዙ ልጆች ሊያውም በላይ እየወለዱ ሲያሳድጉ እንደ ሴት ለብሼ ልውጣ እኮ አለ አይደለ? ጓደኞቼ ላገኝ፣ ልዝናና፣ ልዘንጥ አለ። እሱን ነገር አያስቡትም ነበረ? እንደሱ አይነት ነገር በእድሜ አስቤ አላውቅም። ለምን እንደሆነ አላውቅም። ተፈጥሮ ይሁን አላውቅም። አስቤም አላውቅም። አሁንም እንደዚህ ሆኜም አርጅቼም አልልም። ለምን እንደሆነ አላውቅም። አሁን ልጆቼ በዛም በዚህ ወደዚህ ኑ ፕሮግራም ምን ሲሉ ራሱ በቃ ለነሱ ደስ ይበላቸው በሚለው ነው። ስለ እውነት እኔ እንደዚህ አስቤ አላውቅም። ለመዋብም ምንም ለማለት ጉድለት የለም ቤቴ እግዚአብሔር ይመስገን። እኔ ቤቴ ውስጥ ሙሉ ካልሆነ ውጭ ወጥቼም ሆነ ቆሎ አልዘግንም። መጀመሪያ ቤቴን ነው የማሸንፈው። መዋቡንም ሳገባትም ሙሉ ጌጧን በደንብ አስጊጬ ነው ያገባዋት። ምንም የቀረባት ነገር የለም። እንደዛ የተሟላ ነገር ነበረ። በእርግጥ ደግሞ እዛ ሶደሬ አሁን ሰው ይዝናናበታል። እሷ እዛ ስለማትውል ብዙ ነገር ስለማታይ ልውጣ እንደዚህ ሊሆን እንደ ልጆቹ ሁሉ ነገር እንትን አትልም ነበር። ልጆቹ አሸነፏት። በላይ እየወለደ ልጆቿ ፍቅር ወደ ልጆቿ ሄደ። በቃ አዎ እኔን እንኳን አታስተውለኝም። ለልጅ ብቻ አይደለም ጊዜ የሚሰጠው ለማለም ጊዜ ይሰጣል። እንዴት ነበር እርሶ ያንን ጊዜ የሚያሳልፉት? እሱ ብዙም ሆቴል ስለሆነ የሚሰራው ብዙም የሚያስቸግረኝ ነገርም የለም። የመርሳት ሳይሆን ጠዋት ሲገቡ ቁርስ እዛ ነው፣ ከሰዓት ሲገቡ ምሳ እዛ ነው፣ ማታ ምሽት ከሆኑ ራት እዛ ነው። ስለዚህ እሱ ለእኔም ብዙም የሚያስቸግረኝ ነገር የለም። ይሄን ወደ ልጆቹ እንጂ እውነት ነው ወደ እሱ እንትን አልልም። ያው አሁን ደግሞ ያው ልጆች አድገዋል። እሱ ለእኔ እንደ እናት እኔ ደግሞ ለእሱ እሱ እንደ አባት እኔ እንደ እናት ሆነን አሁን ይኸው እየኖርን ነው። ልጆቹ አሁን የሚያስቸግሩን ስላልሌሉ አሁንም አላይም። ይሄን ጥያቄ መልሱ ጋሼ። አይ አሁን ታየኛለህ። በጣም መልካም ሚስት ናት። እግዚአብሔር ይስጣት፣ ልጆቿን የሚባርክላት። እናንተም እግዚአብሔር ይስጣችሁ። አሜን። በጣም መልካም ነው። አሜን። አሁን እንግዲህ ደግሞ የምድሩን ትተን ወደ ሰማው እያሰብን ያ መንገድ ለመያዝ እየሞከርን ነው። እንግዲህ አምላክ ቸርነቱን ያድለን። አሜን አሜን። ለሁሉም ያድለው፣ ለኢትዮጵያ ብቻ ሳይሆን ለዓለም ሁሉ ሰላም ያርገው። አሜን። እንግዲህ እንደ እናት እንደ ሚስት ብዙ ልጆች ወልዳቸዋል ካልተሳሳትኩኝ፣ 7 ትዳርን ለማቆየት እንደ እናት እንደ ሚስት ቤት ውስጥ የሚያስፈልጉ የራሱ የሆነ ጥበብ አለው። የእርሶን ምክር ፈልጌ ነው። እኔ ትዳር ማለት ቀላል ነገር አይደለም። ትዳር ማለት ህይወት ማለት ነው። ህይወት ሲመሰረት እንደ ቀልድ አይደለም። በትዕግስት በገንዘብ ብቻ አይደለም፣ በመኪና በቤት ብቻ አይደለም። ትዕግስት ያስፈልጋል። እንዲሁ ዛሬ ገብቼ ወጣለው አይደለም፣ ዛሬ አምሮብኝ ነገ ምን አባቱ በማለት አይደለም። መውለድ ማሳደግ፣ ልጆች ወልዶ ጥሎ ከመሄድ፣ አባት ጥሎ ከመሄድ፣ እናት ጥላ ከምትሄድ ልጆች የተወለዱ ልጆች በአግባቡ ማሳደግ፣ አባትም ቢሆን ተጎድቶ እናትም ብትሆን ተጎድታ ልጆችን ማሳደግ። ካልወለዱ ደግሞ እግዚአብሔር ነው ልጅ የሚሰጠው፣ እግዚአብሔር ነው ሰው አይደለም። ካልወለዱ ደግሞ ሁለቱም በትዳራቸው አንቺ ትብሽ አንተ ትብስ፣ አንተ ጋር ያለ ችግር ምንድነው፣ አንቺ ጋር ያለ ችግር ምንድነው፣
እየተባባሉ ትዳርን ማቆየት። በትንሽ ነገር ማለፍረሱ ትርጉም የለውም። ገንዘብ አላፊ ጠፊ ነው። ገንዘብ ይገኛል፣ ይሰራል፣ ጤና ካለ ሁሉም አለ ነው የሚባለው። ስለዚህ ትዕግስትን ያህል ነገር በጣም ትዕግስትን የመሰለ ነገር የለም በትዳር መካከል። ሁሉም ነገር ትዕግስት ካለ ሁሉም ነገር ይኖራል። እሱ ካሳለፈ እሷ አየል ካለች ያልፋል። እሷ አየል ሲል ደግሞ እሷ ካሳለፈች ያልፋል። ማያልፍ ነገር የለም። ልጆች ደግሞ ከተወለዱ በተለይ ከአባታቸው ቢሆኑ ደስተኛ አይሆኑም፣ ከእናታቸው ቢሆኑ ደስተኛ አይሆኑም። ለልጅ ሁሉም ህይወት ልጅ ከተወለደ ህይወት ሁሉ ወደ ልጅ ነው መምራት ያለበት። ትዳር ደግሞ እቃቃም አይደለም፣ መጫወቻም አይደለም። በእውነት ቀላል ነገር አይደለም። ትዳር ህይወት ነው ተብሎ ነው በቃ መመስረት ያለበት። አዎ እኔ እንደዛ ነው የምመክረው። የሆኑ ወጣት ሳየው ካልሆነ ይቀራል ስትል ካልሆነ ይቀራል ተብሎም ይገባል። ብዙ ልጆች እንደዛ ሲሉ ስለምሰማ ነው። ሴትም እንደዛ ስትል እሰማለሁ፣ ወንድም እንደዛ ሲል። እንደዛ አይደለም። ለምን ይቀራል? ለሚቀረው ስለምን ሌላ ነገር ውስጥ ይገባሉ እንዴ? ትዳር አክብሩ። ገንዘብ አይደለም፣ መኪና አይደለም፣ ቤት አይደለም። የሚፈለገው መግባባትን ነው፣ ባህሪን ነው፣ ትዕግስት ነው። ይሄ ነው እኔ የምመክራቸው። 40 ዓመት በጋብቻ የቆያችሁበትን በዓል አከበራችሁ? መቼ ነው የሚሆነው? የ35ኛው ነው ያከበርነው። 40ኛው አሁን በ27 ነው፣ ሐምሌ 27 ሐምሌ 27። ልጆቻችሁ ይመስለኛል 35ኛ ዓመቱን ያከበራሉ። አዎ ልጆቻችን ናቸው። ተጫውተው ነገር ምን አረጋችሁ? የመጨረሻ ጥያቄ ነው። ምን አረጋችሁ? የሶስተኛ ልጅ ነው እንደዚህ ተምሮ ዲግሪ ተመርቆ እንደግስልህ ስንል ልጆቼ ብዙ ጊዜ ድግስ አይፈልጉም። እኔም እንዲደገስ አልፈልግም። ለምን? ለነሱ ቅርስ እንዲሆናቸው አንድ ነገር ላይ እንዲያርፍ እፈልጋለሁ። አሁን በኋላ ፕሮግራም አዘጋጅተናልና ሸዋንዳኝን እናስመርቃለን አሉ ወንድሞቹ። ደስ ይለኛል አልኩ። እኔም ደስ አለኝ። ከዛ እሷም ስጠይቃት በቃ እንግዲህ እንዴት ምን የልጃችን ምርቃት ብላችሁ ማለት ነው ምን አስተዋጽኦ እናድርግ፣ በገንዘብ እንርዳችሁ፣ ምንም አንፈልግም፣ ገባ ብለን እንደው በቃ ለሴሬሞኒ ምናምን አድርገን የምንወጣው ምንም ችግር የለም አሉን። እሺ አልን። ለባብሰን በደንብ ልበሱ፣ በደንብ ተዘጋጁ አሉን። በደንብ ለባብሰን ምን ብለን ሄድን። መኪና ታዞልን አሁን አንድ ቦታ አስቀመጡን። የንስሐ አባታችሁን ይዛችሁ ነው አሉን። ያው ልጁን እንዲመርቁ መሰለን የኛ ንስሐ አባት። እሳቸውን ይዘን ሄደን እዚህ ቁጭ ብለን እዛ ይበላል ይጠጣል፣ የከፈሉትን ይነጋገሩ። ይሄን አልከፈልን ምናምን እንጂ እነኚህ ልጆች ያልሆነ ዕዳ ውስጥ እንዳይገቡ ምናምን ብለን ገና አሁን እናስባለን። በኋላ ቤተሰባችንን ግማሹን በዚህ ደብቀው መጨረሻ ላይ እናንተ ቦታ የተዘጋጀ ቦታ አለ አሉ። ሁለታችንም ምንም የምናውቀው ነገር የለም። አሁን ስንሄድ የኛ እንትን እዛ 35ኛ የጋብቻ እንትን የሚል አይ ከዛ ስናይ ዘመዶቹ ከገጠር ከምን ሳይቀርስ ለቅሶ በለቅሶ። ከዛ ካባውን ለበስን፣ ጋቢውን ለበስን፣ ምንም የቀረን ነገር የለም። ጀርባችን ላይ ተሸክመን እንደዛ አድርገው አስደስተውናል። 35ኛው በደንብ አስከብረውልናል። እግዚአብሔር ይስጣቸው፣ በልጆቻቸው ያገኙ። እንደዚህ ጉድ ሰርተውናል። ስናለቀስ ነው ያለው። ደስታው በኋላ ነው እንጂ እንደው ብዙ አለቀስን ያንለት። እንግዲህ ጥሩ ቤተሰብ፣ ጥሩ ልጆች፣ ደስ የሚል ህይወት ነው ያላችሁና በጣም ነው ደስ ያለን። እኛም ስለመጣችሁ ስላካፈላችሁን ህይወታችሁን በጣም ነው የምናመሰግነው። ስለነበረን ጊዜ በጣም እግዚአብሔር ያክብረልን። እኛም እናመሰግናለን። ዛሬ በባለትዳሮቹ እንግዲህ 40 ዓመት በጋብቻ ከቆዩ ጥንዶች ጋር ጥሩ ቆይታ አደረግን። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች አለፍን። አብራችሁ ቆዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።